የአሜሪካ ኢሚግሬሽን አዲስ ሕግን በተመለከተ ይህ አዲስ ሕግና አሰራር ለውጥን በተመለከተ በርከት ያሉ መረጃዎች አሉ። በተለይ ጠበቃ ሙሉዓለም ጌታቸው በርካታ መረጃዎችን ያጋራል። እሱ ካጋራው መረጃ ላይ ተነስተን እንደው ይሄ አዲሱ ሕግ ለኢትዮጵያውያን ምን አይነት ተጽዕኖ ይኖረዋል? ኢትዮጵያውያንና ትውልድ ኢትዮጵያውያን ተመሳሳይ የሆነ ከፍተኛ ስጋት ይዞባቸው ይመጣል ተብሏልና ከዚህ ዘገባ አንጻር ለኢትዮጵያውያን የሚኖሩት ስጋቶች ምንድናቸው የሚለውን ነገር እናነሳለን። እንደ ኢትዮጵያውያን ብቻ አይደለም ለበርካታ ሀገራት ዜጎች ይህ ስጋት ነው። ግን በተለይ የኛ ዘገባ ኢትዮጵያውያን ላይ ስለሚያተኩር የበለጠ እዚህ ላይ የምናነሳው ነገር ይኖራል። የጠበቃ ሙሉዓለም ጌታቸውን የቴሌግራም ገጽ ተመልክተናል። መረጃውን ከዛ ወስደን ለኢትዮጵያውያን በሚሆን መልኩ አዘጋጅተናል። ለቻናላችን አዲስ የሆናችሁ ቤተሰቦች ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንድትሆኑ በአክብሮት ጋብዘናል። እንግዲህ ለኢትዮጵያውያን ወገኖቻችን ከሚኖረው ስጋት አንዱ የቆየና አነስተኛ ጥፋት ወይም የቆየና አነስተኛ ጥፋት ያላቸው ስደተኞች ስጋት ነው። በአዲሱ አሰራር መሰረት ከዓመታት በፊት የተፈጸሙና በወቅቱ ለዲፖርቴሽን ያላበቁ እንደ ሰክሮ መንዳት፣ የትራፊክ ጥሰቶች ወይም የቤት ውስጥ አለመግባባቶች አሁን ላይ ተደምረው በአንድ ላይ ሕግን ያለማክበር ልማድ ተብለው ሊወሰዱ ይችላሉ። ይህም ለብዙ ዓመታት በሰላም የኖሩ ነገር ግን በታሪካቸው ውስጥ አነስተኛ የሕግ ጥሰት ያለባቸው ኢትዮጵያውያን የግሪን ካርድ ባለቤቶችን ጭምር ለአደጋ ያጋልጣል ተብሎ ይታሰባል። ከአሜሪካ ውጪ ተጉዞ የመመለስ አደጋም አለው። ሌላኛው ከአሜሪካ ውጪ ተጉዞ የመመለስ አደጋም አለው። በተለይ ብዙ ኢትዮጵያውያን የግሪን ካርድ ይዘው ወደ ኢትዮጵያ ለቤተሰብ ጥየቃ ለተለያየ ጉዳዮች ይጓዛሉ። አዲሱ አሰራር ግን አየር ማረፊያ ላይ ጥብቅ ፍተሻ ስለሚያደርግ ቀደም ሲል ያለ ምንም ችግር በተደጋጋሚ ተጉዞ የተመለሱ ሰዎችን እንኳን በአየር ማረፊያ ኢንትራይ ላይ ተይዘው በቀጥታ ወደ ማደሪያ እስር ቤት እንዲገቡ ያደርጋል ወይም ሊያስደርግ ይችላል። ሶስተኛው የሕግ መከላከያ ከፍተኛ ወጪ ወይም ፋይናንሻል በርደን የኢሚግሬሽን ክስን ፍርድ ቤት ቆሞ ለመከራከር የሚጠይቀው ወጪ በጣም ውድ ነው። እስከ $40,000 ገደማ ነው። እጅግ ከፍተኛ ነው። ይህ አይነቱን ድንገተኛ አደጋ ሲያጋጥም ብዙ ጊዜ የኢትዮጵያውያን ቤተሰቦች ያንን ያህል ገንዘብ በድንገት ለማግኘት ስለሚቸገሩ ገንዘብ ማጣት ምክንያት ሆኖ ተገቢውን ሕግ በተለይ ከልካይ ላያገኙ ይችላሉ፣ ሊባረሩም ይችላሉ። ይህ ደግሞ ከፍተኛ እድል አለው። አራተኛው በስደተኞች ማህበረሰብ ላይ የሚፈጥረው የስነ ልቦና ጫና ነው። ይህ 80% የሚሆነው የኢሚግሬሽን ክሶች በዲፖርቴሽን የመደምደም ዜና በአሜሪካ የሚኖሩ ህጋዊ ቋሚ ነዋሪዎች ግሪን ካርድ ሆልደርስ ጭምር ደህንነት የሚነሳ ነው። ዋስትና ማጣትን፣ ከፍተኛ ፍርሃት ስሜትን ይፈጥራል። በተለይ በቺካጎ ኩክ ካውንቲንግና የመሰል ትላልቅ ከተሞች የሚኖሩ ኢትዮጵያን የዚህ ተጽዕኖ ሰለባ የመሆን እድላቸው እጅግ በጣም ሰፊ ነው። እንግዲህ የግሪን ካርድ ባለቤቱ በኢሚግሬሽን ስርዓት ጠንካራ ለውጥ ምክንያት የመባረር አደጋ ተጋርጦበታል። እንግዲህ ለ30 ዓመታት በአሜሪካ የኖረውና ትውልድ ጃማይካ የሆነው ዴይተን ሊንድሴ ህጋዊ የግሪን ካርድ ያለው ለዓመታት ዓለም አቀፍ ጉዞውን ሲያደርግ የነበረ ቢሆንም ከሀገር የመባረር ዲፖርቴሽን አደጋ ተጋርጦበታል። እንግዲህ ጠበቃ ሙሉዓለም ጌታቸው ያጋራው መረጃ አንዱ ይህ ነው። በኦሄር አየር ማረፊያ የተያዘበት ምክንያት አሮጌ ጥፋቶችን እንደ ሰክሮ መንዳት እንዲሁም ከ10 ዓመት በፊት የነበረው የቤት ውስጥ ጥቃትን አሁን ላይ ባለው ሕግ አተረጓጎም ለውጦች መሰረት ሕግን በአደገኛ ሁኔታ አለማክበር ተብሎ በመወሰዱ ነው። የቀድሞ የኢሚግሬሽን ባለስልጣን ጌሄል ሞንቴኔግሮ እንደገለጹት በአሁኑ ወቅት 80% የሚሆኑ ክሶች በዲፖርቴሽን እንዲጠናቀቁ ያደረገ አዲስ መመሪያ ነው ያሁን የተተገበረው። ቀደም ባሉት ጊዜያት አሮጌ ጥፋቶች ወይም ደግሞ የቆዩ ጥፋቶች ለክትትል አይበቁም ነበረ። አሁን ግን እያንዳንዷ ጥፋት በተለይ ሊንድሴ በአሁኑ ወቅት እንግዲህ ቀደም ሲል የነገርናችሁ ባለታሪክ ነው በኬንታኪ በቁጥጥር ስር የሚገኝ ሲሆን ቤተሰቡ ለሕግ መከላከያ የሚሆን $40,000 ለማሰባሰብ እየታገለ ነው። ኩክ ካውንቲ በአገር አቀፍ ደረጃ በሁለተኛ ከፍተኛ ቁጥር ያለው ውሳኔ ያላገኙ የዲፖርቴሽን ክሶች የተመዘገቡበት አካባቢ ይሆናል። የኮኮን አይ ወይም ደግሞ ማጠቃለያው ቺካጎ ከሰሞኑ የኢሚግሬሽን ስርዓቶች በሚዲያ ብዙ ትኩረት ባያገኙም ሂደቱ ግን አልቀነሰም። ከ80% በላይ የሚሆኑ ክሶች አሁን ላይ
በዲፖርቴሽን የሚጠናቀቁ ሲሆን ኩክ ማውንቲ በአገሪቱ ውስጥ ውሳኔ ያላገኙ የዲፖርቴሽን ክሶች በብዛት የሚገኙባቸው አካባቢዎች በሁለተኛ ደረጃ ላይ ይገኛል። ከነዚህ ክሶች መካከል አንዱ ለ30 ዓመታት በአሜሪካን ሀገር የኖረው የጃማይካ ተወላጅና የግሪን ካርድ ባለቤት የዴተን ሌንድሴ ጉዳይ ነው። የእሱ ታሪክ በአገር አቀፍ ደረጃ ወደ 13 ሚሊዮን የሚጠጉ ህጋዊ ቋሚ ነዋሪዎች እንግዲህ ፐርማነንት ሬዚደንት እንኳን ሳይቀይሩ አሁን ላይ ይቅር ባይነቱ እጅግ እየቀነሰ ከመጣው የኢሚግሬሽን ስርዓት ጋር እንዴት እየተጋፈጡ እንደሆነ ያሳያል። ዴተን እና ባለቤቱ ቤንጂ ሌንድሴ ቀደም ሲል እንግዲህ የነገርናችሁ ባለ ታሪክ የተገናኙትና የተጋቡት ከ6 ዓመታት በፊት ነበረ። ባለቤታቸው አሁን ታሪኩን ለመናገር እንግዲህ እየተጠቀመች ባሉበት ወይም ደግሞ በዚህ በገለጽነው በቤተሰብ ስብሰባዎች በእረፍት ጊዜያትና በተለመደ የትዳር ህይወት የተሞላ ነበር ህይወታቸው። ይህ ሁኔታ ግን ከ3 ወራት በፊት ተቀየረ። ዴተን ከጃማይካ ተጉዞ ወደ አሜሪካ ኦሃይራ ዓለም አቀፍ አየር ማረፊያ በኢሚግሬሽን ወኪል ተያዘ። ህጋዊ ግሪን ካርድ ያለውና ከዚህ ቀደም ምንም አይነት ችግር ሳይገጥመው በተደጋጋሚ ዓለም አቀፍ ጉዞዎችን ያደርግ ነበር። ቢሆንም በዚያው ቅጽበት በቁጥጥር ስር ውሏል። ባለቤቱ ቤንጂ እንደገለጸችው የኢሚግሬሽን ወኪሉ በትህትና አዲሱ መመሪያ እሱን በቁጥጥር ስር ማዋል እንደሚጠይቅ አስረድተውታል። ይህም እሱን በአካል ያየችበት የመጨረሻ ጊዜ ነበር። ከዚያ ጊዜ ጀምሮ እንግዲህ ዴተን በሰሜን ሰበርባን ብሮድቪው ወይም ኢሊኖይ በኢንዲያና አሁን ደግሞ በኬንታኪ በሚገኙ የማደሪያ እስር ቤቶች መካከል እንዲዛወር ተደርጓል። በቁጥጥር ስር ከዋለ በኋላ 25 ፓውንድ ወይም 11 ኪሎ ገደማ እንደቀነሰና የምግብ ጥራትም የሌለው ደካማ ምግብ እንዳለ በዛ ተናግራለች። ባለቤቱም የመጠጥና ውሃ ኩባያ ያሉ መሰረታዊ ነገሮች እንኳን ለማግኘት ውስንነት እንዳለ ተገልጿል። እንግዲህ ለዚህ ዘገባ የተገመገሙት የፍርድ ቤት ሰነዶች በዴተን መዝገብ ላይ ያሉ አሮጌ ጥፋቶች፣ የቆዩ ጥፋቶች፣ የትራፊክ ቅጣቶች፣ ሰክሮ መንዳት እናም የመጠጥ የቤት ውስጥ ጥቃት ክስ ሁሉም ከ10 ዓመት በላይ የሆናቸው ናቸው። በእነዚህ ዓመታት ውስጥ ምንም አይነት ክስተት ሳያጋጥም በተደጋጋሚ ወደ አሜሪካ ተመላልሷል። በጉዳዩ ላይ ዳኛው የሰጡት ብይን አንዳንድ ጥፋቶች በተናጠል ሲታዩ በተለይ ከባድ እንዳልሆኑ ቢያምኑም በጥቅሉ ግን ሕግን ያለማክበር ልማድን እንደሚያሳዩ ገልጿል። በዋስትና ለመፈታት ብቁ ቢሆንም የኢሚግሬሽን ዳኛው ግን ከእስር እንዲፈታ የሰጠው ጥያቄ ውድቅ አድርጎታል። ባልና ሚስቱ ጉዳዩን በሕግ ለመከራከር $40,000 ወጪ እንደሚያደርጉ ይገመታል። ዴተን በየወሩ መጨረሻ ፍርድ ቤት ይቀርባል። በጉዳዩ አስተያየት ለመስጠት ወገን የቀድሞ የፌዴራል ኢሚግሬሽን ባለስልጣን ጌል ተጋብዟል። እሳቸው በቅርቡ በጡረታ ከመሰናበታቸው በፊት በፍርድ ቤቶች ውስጥ ጨምሮ በኢሚግሬሽን ስርዓት ውስጥ ለ3 ዓመታት ወይም ለ3 አስርት ዓመታት 30 ዓመታት ሰርታለች። አሁን ላይ የእስርና የዲፖርቴሽን ቁጥሮች ለመጨመር ያለውን ውስጣዊ ግፊትና እንደ ዴተን ያሉ ቀደም ሲል ባለ ታሪኩ ጉዳዮች ከቀደሙት ዓመታት በተለየ መልኩ እንዴት እንደተያዙ እንደሆነም የታዘበችውን ለህዝብ ትናገራለች። አሁን ላይ ባለው መስፈርት የዴተን የድሮ የቤት ውስጥ ጥቃት ጥፋተኝነት አንድ ሰው ከሀገር ለማስወጣት የሚያስፈልገውን ገደብ አያሟላም ነበር ስትል ይህም የህግ ማስከበር ቅድሚያ የሚሰጣቸው ጉዳዮች ምን ያህል እንደተቀየሩ ያሳያል ብላለች። በኢሊኖይ ዲፖርቴሽን ቁጥሮች በቅርብ ዓመታት ውስጥ ከፍተኛ ሆነው እየጨመሩ ይገኛል። በግንቦት ወር ብቻ በስቴት ውስጥ ወደ 4500 የሚጠጉ ክሶች በዲፖርቴሽን ተጠናቀዋል። ለቤንጂ የጉዳዩ ዋጋ በጣም ግላይ ነው። ጃማይካ ለባለቤቷ ቤት ካልሆነች ረጅም ጊዜ ሆኗታል እና እሱ ከሀገር ከተባረረ ሙሉ የጋራ ህይወታቸው ይቀየራል። እንግዲህ የዚህ የአዲሱ መመሪያ እጅግ በጣም በዚህ ሁኔታ ከባድ ሆኖ ተዘግቧል። የጠበቃ ሙሉዓለም ጌታቸውንም ገጽ ተመልክተን እንዲሁም ከኢትዮጵያውያን ጋር ምን ግንኙነት አለው የሚለውን ነገር ገልጸናል። ይህ እንግዲህ ለአሜሪካ ለሚገኙ ኢትዮጵያውያን እንዲሁም ትውልደ ኢትዮጵያውያን ለኤርትራውያን ይጠቅማል ብለን ያጋራ ነው። በተለይ ህጉ ምን ይመስላል አንድም ለጥንቃቄ ነው። ነገር ግን የቆዩም ሪከርዶች መነሳታቸው ሰዎች ከዛ ከታረሙ ከተስተካከሉ በኋላም ለእንዲህ ያሉ ነገሮች ሊዳርግ ይችላልና ይህን አጋራን። የዕለቱ መረጃችን ይመስላል። አበቃን። በሌላ መረጃ እንገናኝ።